ደርሼ አፋለሁትም ገንዘብ ዲባባን ሆናለች። እስከዛሬ በነፃ ያገኘሁትን አየር ዛሬ በገንዘብ እያገኘሁት አንዳንድ ነገሮች ስትልኩና ስትደውሉ የነበራችሁ የኔ ጉዳይ እንደሆነ መተናል ሰላም እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ቪዲዮዎች ይዤላችሁ መጥቻለሁ። ምርጥ ቪዲዮን ይዤ መጥቶት አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ 30 ሺህ ልንገባ እንግዲህ ጥቂት ሰብስክራይበር ነው የሚቀረን። ሰብስክራይብ በማድረግ እንግዲህ ቻናላችንን ከፍ ማድረግ አለብን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። በተጨማሪም ደግሞ ቪዲዮ እንደምትወዱት አልጠራጠርምና ላይክ ማድረግ እንዳረሱ ላይክ አርጉ። ቤተሰቦች በዛሬ ቪዲዮ ይዤላችሁ ከመጣችሁ ጉዳዮች መካከል እንግዲህ ቲክቶከሮቹ የደረሰው አደጋ የሰሞኑ መነጋገሪያ ነው። እንዲሁም በተጨማሪም ደግሞ አስጌዴ እንዳቸው እያለቀሰ እኔ እንጃ ቃላት የለኝም ለምን እንደሆነ አይታወቅም። ቪዲዮ ላይ ጋብዛችሁና በሷ ላይ ሐሳባችን እንሰጣለን። እንዲሁም በተጨማሪም ደግሞ ሰይፉ ፕሮግራም ላይ የቀረበው ጉዳይ እንግዲህ እስካሁን ድረስ መነጋገሪያ መሆኑን ቀጥሏል። እሱንም የሆነ ሐሳብ እንሰጥበታለን። ቪዲዮዎች አሉ ተጨማሪ እኚህን የመሰረሰሩና እንደነዚህ አይነት ይዘት ያላችሁ በርከት ያሉ ቪዲዮዎች ናቸው ያሉት። አብራችሁ ቆዩ። ወደ ቪዲዮቹ እንሄዳለን። ሌትስ ጎ። በቅድሚያም ከሰሞኑ የወጣ አንድ ጥናት አለ። ፋንተም ቫይብሬሽን ሲንድሮም የሚባለው ሁላችንም የሚያስማማን ይመስለናል። ምክንያቱም እኔ ጋር እየተከሰተ ስለሆነ ነው። እስቲ ቪዲዮ ልጋብዛችሁና ሐሳባችን እንሰጥበታለን። የሞባይል ስልካችሁ ሳይጠራ የጠራ ወይም ቫይብሬት ያደረገ መስሏችሁ ምን ያህሎቻችሁ ናችሁ እስኪ ኪሳችሁን የምዳብሱት? ኮሜንት አድርጉልኝ። ይህ ነገር በእናንተ ብቻ ሳይሆን አብዛኛው የሞባይል ስልክ ተጠቃሚ የሚያጋጥመው ስሜት መሆኑ ተሰምቷል። ሳይንቲስቶች ይህንን ሁኔታ ፋንተም ቫይብሬሽን ሲንድሮም ብለው ይጠሩታል። ይህ የሚሆነው ታዲያ አእምሯችን ከስልካችን ጋር ከፍተኛ ቁርኝት ስለፈጠረ መጠነኛ የሰውነት ማሳከክን ወይም ደግሞ የልብስ ንክኪን በስህተት እንደ ስልክ ጥሪ ወይም መልእክት ስለሚተረጉመው ነው ተብሏል። በጥናት ውጤቶች መሰረት ታዲያ ከ90 በመቶ በላይ የሞባይል ተጠቃሚዎች ይህ ሁኔታ ያጋጥማቸዋል ተብሏል። እውነት ለመናገር ይሄ ነገር እኔ ጋር ብቻ የሚፈጠር ይመስለኝ ነበረ። ስልክ ሲጠራ ብዙ ጊዜ በተለይ መንገድ ላይ ይቸገራታል። እቺ ነገርን የሆነ ጆሮ የሚያካችልብኛል ነው ከድካ ምናምን ነገር ይመስለኝ ነበረ። ነገር ግን እንዳያችሁት ነው ጥናቱ እንደሚያሳይ በርከት ያሉ ሰዎች ላይ ይሄ ነገር ይፈጠራል። እውነት እናንተ ጋር ይፈጠራል? እስቲ ኦዲየንሶች እንደዚህ አይነት ጉዳይ የተፈጠረባችሁ ካላችሁ አለን በሉ፣ ወይ ደግሞ የተፈጠረባችሁ ተፈጥሮብናል ብላችሁ እስቲ ኮሜንት ሴክሽን ላይ አጋሩኝ። ወደ ዋናው ጉዳይ ንግባ። በሰሞኑ ሌላኛው መነጋገሪያ አንድ ጉዳይ አለ። የአንዲት ታዳጊ ሕፃን ልጅ ጉዳይ ነው። እስቲ በሱ ላይ ቪዲዮዎች አሉ እንነጋገርባቸዋለን። ልጋብዛችሁ በቅድሚያ ምንኩ እናቴ ብትኖር ኖር ያይን ብቻ ነበር ማጥበው። እናቴ ስለሌለሽ ነው። ይህች አጭር አረፍተ ነገር ከአንድ ሕፃን አንደበት ስትወጣ በውስጧ የናፈቃትን እናቱን ፍለጋ ብቻ ሳይሆን እየደረሰበት ያለውን የመከራ ጥልቀት ትመሰክራለች። ቤቱ መሸሸጊያ፣ እቅፉ መሞቂያ ሊሆነው ሲገባ በተቃራኒው የለቅሶና የውርደት አውድማ ሆኖበታል። በማህበራዊ ሚዲያ የተሰራጨው ይህ አስደንጋጭ ምስል ሕፃኑ በቃላት ሲገረፍና በአካል ሲሳቀቅ ያሳያል። ይህ ሕፃን ነገ ትምህርት ቤት ገበታ ላይ ሲቀመጥ በአእምሮ የሚመላለሰው የፊደላት ቅርጽ ሳይሆን በቤቱ የደረሰበት ስድብና የመንቋሸሽ ጠባሳ ነው። ዛሬ በጓደኞቹ ፊት የወጣው ምስሉ ነገ በማንነቱ ላይ የሚጥለው የስነ ልቦና ጥላ ቀላል አይደለም። ጥያቄ ግልጽ ነው። ይህ ሕፃን በስቃይ እየታጠበ እንዴት ብሩህ ተስፋ ይኖረዋል? የሕፃናትን ደህንነት የማስከበር ኃላፊነት ያለባቸው ተቋማትስ የታሉ? ጥሬ ለሁላችሁም ነው። ይህን ሕፃን ወይም ቤተሰቡን የምታውቁ በዝምታ አትለፉ። ጉዳዩን ለሕግ አካላት በማሳወቅ የሕፃኑን ሕይወት ታደጉ። የሚመለከታችሁ የመንግስትና የሰብአዊ መብት ተሟጋች ድርጅቶች በአስቸኳይ ጣልቃ በመግባት የሕፃኑን ደህንነት እንድታረጋግጡ ጠይቃለሁ። ይህ መረጃ ለሚመለከተው አካል ደርሶ መፍትሄ እንዲያገኝ በተቻላችሁ አቅም ዲዩት በማድረግ ድምጽ ሁኑት። ሕፃናት የነገ ሀገር ተረካቢዎች ናቸው። የነሱ መሳቀቅ የሀገር ስብራት ነው። ዛሬ ለዚህ ሕፃን ድምጽ ካልሆንን የህሊና ተጠያቂነቱ የሁላችንም ይሆናል። በደል ይቁም፣ ሕፃናት ይከበሩ። ዛሬን ለነገ እንኖር። መልካም ጊዜ። ሆነን ለመናገር ስለዚህ ልጅ ከሰማን ጀምሮ ብዙዎቻችን እኔ በበኩሌ የብዙዎቻችን ልበለው እንግዲህ ያው ብዙ ሰው በዚህ ጉዳይ ላይ በተለይ በሷ ላይ ንዴቱን ሲገልጽ ነበረ። በጣም ትችቶች እየቀረቡባት ነበረ። ነገር ግን በዚህ ጉዳይ ላይ እንግዲህ ልጁም እናትየውም እንግዲህ ምን ላይ ሰጥቷል። እስቲ እነሱን ልጋብዛችሁና ሐሳባችንን እንሰጥበታለን። ሁላችሁም ማለት ስትልኩና ስትደውሉ የነበራችሁ የኔ ጉዳይ እንደሆነ ገብቶኛል ግን እኛ ሰራነው ድራማ ነው።
ከእናቴ ጋርና ከእህቴ ጋር ያለኝ ግንኙነት ሆነ እንደያችሁት አይደለም። እኛ ማሳየት የፈለግነው የሰው በአንዳንድ ሰዎች ቤት ውስጥ እንደዚህ ይኖራል ብለን ስላሰብን ነው። አንዳንዶቻችሁ ደግሞ ስለኔ ያሰባችሁልኝ ስትደውሉ ወይም መልስ ስትልኩ የነበራችሁ ከልብ አመሰግናለሁ። ስለጨነቅናችሁ ይቅርታ። ሰላም በቅድሚያ ሁላችሁንም ሰላም እያልኩኝ ስለዚህ ጥያቄ ስለሆነባችሁ ቪዲዮ አንዳንድ ነገር እላችኋለሁ። ይሄ ቪዲዮ ብዙዎቻችሁን አስቆጥቷል እና የአብዛኞቻችሁ ጥያቄ ልጅሽ ነው ወይ ነው እና ደግሞ ለምንድን ነው ይሄን ያረግሽው ነው። ልጅሽ ነው? አዎ ልጄ ነው። ለምን ይሄንን አረግሽ? እውነታው ይሄ አይደለም። ድራማ ነው የሰራነው። ይሄን ድራማ የሰራንበት ወይም ደግሞ ይሄን ኮንተንት የመረጥነው ደግሞ የአብዛኞቹን እይታ ለማግኘት ነው። በቃ ብዙ እይታ ለማግኘት ወይም ደግሞ ቫይራል ለመውጣት የተጠቀምነው መንገድ ነው እንጂ ከእውነታ የራቀ ነው። እውነት ለመናገር አንዳንድ ጊዜ ቫይራል ለመሆን ስንል ብቻ የምናረጋቸው ነገር እውነት ለመናገር ከሰዋዊነት የወጡ ናቸው። እኔ ብዙ ጊዜ በተለይ በቲክቶክ በአብዛኛው ፕላትፎርም ላይ ነው በርግጥ እና ቫይራል የሚሆኑ ቪዲዮዎች ካያችሁ ከባህልም ከእምነትም ከወግም ከሰዋዊነትም ውጪ የሆኑ ናቸውና ለቫይራልነት ሲባል የምናረጋቸውን ነገሮች ብናስብባቸው ይሻላል። ምክንያቱም የልጃውን ስነልቦናው ላይ ጫና ተፈጥሮ ሊሆን ይችላል። የእሱም ብንተው እንኳን ራሱ ይህን ነገርን አይቶ የሚተገብር ሰው አይጠፋም። በቃ ከብዙ ሺዎች አንድ ሰው ይሄን ሊተገብረው ይችላልና ይህ ነገርን እንደቀልድ አይገባም። ምክንያቱም ምንድነው መልእክቱ? ምንድነው የሚያስተላልፈው መልእክት? ቫይራል ከመሆኑ ጀርባ ጋር ምንድነው ለህብረተሰቡ የምናደርሰው መልእክት? ይህን ነገር ሊታሰብበት ሊሰመርበት የሚገባ ነውና እሷንም ቢሆን እንግዲህ ከዚህ ጋር ተያይዞ ከህፃናት መብት ጋር ተያይዞ እንግዲህ የሚመለከታቸው አካሎች እንግዲህ በእሷ ላይ የሆነ ቅጣት ነገር ያስተላልፉባት ይሄ የኔ አቋም ነውና የሆነ አስተማሪ የሆነ ቅጣት ቢደረግባት ጥሩ ነው። ምክንያቱም ለትውልድም ለምን የማይጠቅም ስለሆነ ይህ ጉዳይ እንደቀደል ሊታይ አይገባም። ይሄን ሐሳብ ነው። ምን ይመስላችኋል? ሐሳባችሁን ስጡበት። በተጨማሪም ደግሞ እዚሁ ከልጆች ጋር እንዳለን እንግዲህ አሁንም ድረስ ሌላኛው አሳሳቢ ጉዳይ እንደቀጠለ ነው። እንግዲህ አሁንም ወደ 600 ኪሎ ሜትር እንግዲህ አቋርጦ አዲስ አበባ ድረስ በመኪና የገባው ልጅ ከሱ በኋላ በባለፉት ቪዲዮን ሰርችላችሁ ነበረ 3 ልጆች ገብተው ነበር አዲስ አበባ። አሁንም በተጨማሪ እንግዲህ አንድ ልጅም ደግሞ ተይዟል። በተመሳሳይ ሁኔታ በባስር እየተደበቁ እኛውን ሀገር አቋራጭ ባሶች በእነሱ ስር እየተደበቁ እንግዲህ አዲስ አበባ ድረስ ይመጣሉ። አዲስ አበባ ምን አለ፣ ሀብት አለ፣ ገንዘብ አለ የሚል ነገር አእምሯቸው ተጭኗልና በዚህ ጉዳይ እንግዲህ አሁንም አንድ ልጅ ተይዟል። እስቲ ቪዲዮ ልጋብዛችሁና የበለጠ እንነጋገርበታለን። ከጎማ ስር ሆኖ ወደ አዲስ አበባ መምጣት አሳሳቢ ጉዳይ የሆነ መጥቷል። በትላንትናው ዕለት ከጉጂ አዶላ ወዩ ከተማ ወደ አዲስ አበባ እየተጓዘ በነበረ ተሽከርካሪ ስር ታዳጊ መገኘቱ ተገልጿል። ሹፌሩ ጎማውን ለማረጋገጥና ተሳፋሪዎችም ለሽንት በወረዱ ጊዜ ሻሸመኔ ላይ መያዙ ነው የተነገረው። ታዲያ ይህ ነገር አሁንም ለሹፌሮች እጅግ የቤት ስራ እንደሚጠብቃቸው ማሳያ ነው። እውነት እኔ አሁን ልጆች ያሉበት ሁኔታ እኔ በራሴ የምረዳበት ሁኔታ አንግላለ። ምክንያቱም በድህነት ውስጥ ያሉት እናት አባቶቻቸው መርዳት ይፈልጋሉ። በዙሪያቸው ያሉት ጓደኞቻቸው ጥለዋቸው እየሄዱ ነው። ይህ ነገር እንደቀል ለማየት የለብንም። ምክንያቱም እዛ አካባቢ ያሉት ሰዎች የተሰደዱ ወደዚህ ይመጡ ከሆነ ልጆቹ ፍላጎታቸው ይሄ ነው የሚሆነውና በተጨማሪም ደግሞ መጀመሪያ ላይ እንግዲህ የተገኘው ልጅ ገመቺስ ነበረ ስሙ። እንግዲህ እሱ የተገኘው ልጅ የተደረገለትን እርዳታ እንደቀልል ነው አይገባም። በርከት ያለ ገንዘብ እንዲሁም ደግሞ በርከት ያለ ነገር ጥቅምም ጭምር ነው ያገኘውና በዙሪያ ያሉ ጓደኞቹ እሱ እዛ ሄዶ እንደዚህ ከተሳካለት እኛም ብንሄድ ለቤተሰቦቻችንም እንግዲህም ደግሞ ለራሳችንም የተሻለ ኢንካም እናገኛለን ብሎ ስለሚያስቡ በልጅነታቸው ይሰደዳሉ። እኔ መሰደዳቸው ብዙም እንትን የለውም። ከዛ ባሻገር ምንድነው ችግሩ? እነዚህ ልጆች በሚመጡበት ሰዓት ከመኪና ስር ቢወድቁ ምን አይነት አደጋ ይደርስባቸው እንደሚችል ህይወታቸው ሊያጡ ይችላሉ። መኪናውን እያሽከረከረ ያለው ሰውዬ ሊታሰር ይችላል። ከራሳቸው አልፎ የሰውንም ህይወትም ስለሚያበላሹ ሹፌሮች እባካችሁን ከመነሳታችሁ በፊት አሁን በድጋሚ ልነግራችኋለሁ፣ ቼክ አድርጉ መኪናችሁን። እንደቀልድ ሊታይ አይገባም። ምክንያቱም ለእናንተም ሌላ ውስጥ ነው የምትገቡት። በተጨማሪም ደግሞ የሰው ህይወትም ሊጠፋ ስለሚችል በደንብ አድርጋችሁ ይገባሉ። የሚመለከቱ አካልም ደግሞ ከዚህ ጋር ተያይዞ እንደዚህ የሚያደርጉት ልጆች ሊሆን ይችላል ወይም ደግሞ በዛ አካባቢ ከመነሻው ቦታ ላይ እንግዲህ የተሻለ ቁጥጥርና የተሻለ ፍተሻ ቢደረግ ይሄ የኔ ሀሳብ ነው። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ወደ ዋናው ጉዳያችን ስንሄድ ደግሞ እንግዲህ የቲክቶከሮቹ ጉዳይ ነው። ቲክቶከሮቹ እንግዲህ ሮክዚቲና ይርነቃሲው ናቸው። እንግዲህ የሁለቱን ጉዳይ ሁላችንም እናውቃቸዋለን። ታዋቂ የሆኑ ቲክቶከሮች ናቸው።
ኢንፎርማቲቭ ኮንተንት ላይ በመስራት የተለያዩ አዳዲስ ወቅታዊ መረጃ ዘር ቪዲዮዎችን በመስራት እንግዲህ ለኦዲየንሶቻቸው ያጋራሉ። እነዚህ ሰዎች የማያውቃቸው የለም። ነገር ግን እጅግ በጣም የሚያስደነግጥ ከእነሱ የመጣ አንድ የሆነ ዜና አለ። እስቲ ልጋብዛችሁና ሀሳባችን ሰጥበታለን። እስከ ዛሬ በነፃ ያገኘሁትን አየር ዛሬ በገንዘብ እያገኘሁት ነው። አንዳንድ ነገሮች ከእጃችን እስኪወጡ ድረስ ዋጋቸውን አናውቅም። ለማንኛውም ስለ ሁሉ ነገር ተመስገን በሉ። ብሩክሲቲ ነኝ። ሸር ቆዩልኝ። ሙሉ መረጃውን እጄ መጥቻለሁ። ሙሉ መረጃው እጄ ገብቷል። ምን አይነት አጋጣሚ ነው! እጅግ በጣም ያስገርማል። ሁለቱ ወንድማማቾች ማለትም ብሩክሲቲና ይድነቅ ቃሲም በተመሳሳይ አይነት ሁኔታ ጉዳት አጋጥሟቸዋል። አንዱ ኳስ እየተጫወተ ባለበት ወቅት፣ አንዱ ደግሞ ለጌም እየተዘጋጀ ትሬኒንግ ላይ ባለበት ወቅት ጉዳት አጋጠማቸው። ይድነቅ ቃሲም እግሩ ላይ ከበድ ያለ ጉዳት አጋጠመው ትሬኒንግ እያደረገ። ብሩክሲቲ ደግሞ እየተጫወተ ያለ እጁ ላይ ጉዳት አጋጥሞት በወጌሻ እየታሸ ከዛንም ወደ ሐኪም ቤት ሲሄድ ትንሽ ነገሩ ከበድ ያለ በመሆኑ ሰርጀሪ እንዲሰራ ተደረገ። ታዲያ ሌሎች አማራጮች አልነበሩም። ሰርጀሪውን ለመሰራት ተገዷል። ታዲያ ይህ ፎቶ የወጣ መልእክቶችም የተላለፉት ከማደንዘዣ እየነቃ በነበረበት ወቅት ነው። ሙሉ መረጃውን ያደረሰኝ ወንድሜ ይድነቅ ቃሲም ነው። ሁለቱንም እግዚአብሔር ጨርሶ ይማራቸው። ሁላችሁም ኮመንት ላይ ሁለቱንም ፈጣሪ ጨርሶ እንዲምራቸው ተመኙ። እውነት ትክክለኛው መረጃ ይህ ነው ይመስላል። እንግዲህ በሁለቱም ላይ የደረሰው አደጋ ቀለል ያለ ቢሆንም ነገር ግን ብሩክሲቲ ራሱን ስቶ እንግዲህ ሐኪም ቤት እስከ መግባት ደረጃም ደርሶ ነበረ። ይድነቅ ቃሲም ደግሞ ቀለል ያለ ጉዳት ሆነ። ያው በእግሩ ላይ ነው መሰለኝ ትሬኒንግ በሚሰራበት ኳስ ለመጫወት በመዘጋጀት ላይ ያለ ነው እንግዲህ ቀለል ያለ ጉዳት የደረሰበት። ነገር ግን መጀመሪያ ላይ እነዚህ መረጃዎች ሲያወጡ እንግዲህ በተለይ ሶሻል ሚዲያ ላይ ከባድ አደጋ እንደደረሰባቸው፣ የመኪና አደጋ እንደደረሰባቸው ነበር መረጃዎች እየወጡ የነበሩት። ነገር ግን ትክክለኛው መረጃ ይሄን ይመስላል። በተጨማሪም ደግሞ እንግዲህ አሁን ከሰሞኑ ሌላኛው መነጋገሪያ የሆነ ጉዳይ እንግዲህ ትልቅ እድል ለሀገራችን ተፈጥሯል። እሱም ደግሞ በዩቲዩብ ፕላትፎርም ላይም በተለያዩ ሶሻል ሚዲያ ላይም እንግዲህ ኢንፍሉዌንሰር የሆነ ትልቅ የሆነ የሶሻል ሚዲያ ኢንፍሉዌንሰር የሆነ አይሾ ስፒድ እንግዲህ በመጨረሻ ኢትዮጵያችን ላይ ተገኝቷል። እንግዲህ እንኳን ደስ አላችሁ ማለት ፈልጋለሁ። ይህ መረጃ እንግዲህ በዛሬ ቀን እንግዲህ በስፋት ሲዘዋወር የነበረ እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ከሁለት ሰዓት በኋላ ማለትም ደግሞ ከቀኑ 7 ሰዓት ላይ አይሾ ስፒድ ኢትዮጵያ ይደርሳል። ይህንን ተከትሎም እንግዲህ በመስቀል አደባባይ ደማቅ የሆነ አቀባበልን ሊደረግለት ዝግጅት እየተደረገ እንደሆነም እንግዲህ መረጃዎች ደርሰውኛል። እናንተም በዛ ቦታ ላይ በመገኘት አቀባበል ማድረግ የምትፈልጉ እንዲሁም ደግሞ ፕሮግራሙን መታደም የምትፈልጉና አይሾ ስፒድን መታወቅ የምትፈልጉ ሰዎች እንግዲህ በዛሬው ዕለት 7 ሰዓት ላይ መስቀል አደባባይ በመገኘት አቀባበል ማድረግ ትችላላችሁ። በዛ ወቅትም እንዲሁም ደግሞ እዛ ቦታ ላይ በምትመጡበት ሰዓትም የተለየ አለባበስ ማለትም ደግሞ ኢትዮጵያዊ ይበልጥ ሊያጎላ የሚችል ባህላዊ አለባበስ ብትለብሱ የተሻለ ነው። እንዲሁም ደግሞ ለሱ ባህላችንን ለማስተዋወቅም እንግዲህ ጥሩ የሆነ አጋጣሚ ይፈጥራል። ዛሬ 7 ሰዓት ላይ አይሾ ስፒድን ለመቀበል እንግዲህ መስቀል አደባባይ እንገኝ ማለት ፈልጋለሁ። መልካም ቆይታ። እውነት ለመናገር ይህ ነገር እንደቀልድ ልናየው አይገባም። ምክንያቱም ሀገራችንን በዓለም ዙሪያ የሚያስተዋውቅ ወጣት ልጅ ነውና እንደ ቀልድ ልናየው የሚገባ አይደለም። ያው ትልቅ እድል ነው። እንደ ሀገር የሰራናቸው በሀገራችን ላይ ያሉት ድንቅ ነገሮቻችንን ለዓለም ማስተዋወቂያችን ጊዜ ስለሆነ ይሄ ነገር እንደ ቀልድ ልንመለከተው አይገባም። ትልቅ እድል ነውና እንኳን ደስ አላችሁ ለማለት ፈልጋለሁ። በተጨማሪም ደግሞ ዓለም ላይ እንግዲህ ኢትዮጵያን አሁንም ስሟን ማስጠራት በተለይ በአፍሪካ ዙሪያ ኢትዮጵያ ማስጠራት ያልሰለቻት ድንቅ ብዙዎቻችን የምንወዳት የምናደንቃት ቬሮኒካ አዳነ አሁንም እንግዲህ ደስ የሚል ሰበር ዜና ወደኛ መጥታለች። እስቲ ልጋብዛችሁ። የጠላሽ አይኑት ሀገሬ ስትኖሪ ነውና መኖሬ ጉዳት በደልሽ ቬሮኒካ እውነትም ገንዘቤ ዲባባን ሆናለች። መረጃ ሌሎች እንደዚህ ማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። እንግዲህ በአፍሪካ ትልቁ የሙዚክ አዋርድ የሆነ አፍሪማ ላይ ቬሮኒካ በድጋሚ በማሸነፍ እንግዲህ የሀገሯን ባንዲራ ከፍ አድርጋለች። ከትም ገንዘቤ ዲባባ መሆኗን አሳይታለች። ከዛ በተጨማሪም ሙዚንቆ ተጫዋቹ ሀዲንቆ አሸናፊ ሆኗል። የዘንድሮ የአፍሪማ አዋርድ ለኢትዮጵያ አርቲስቶች ደማቅ ነበር ማለት ይቻላል። ለማንኛውም ቬሮኒካ እንኳን ደስ አለሽ። እናንተስ ቬሮኒካ በማሸነፏ ምን ተሰማችሁ? ሀሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደሽ ማድረጋችሁ እንዳትረሱ። እውነት ለመናገር እንግዲህ ይህ እንደ ሀገር ደስ የሚል ነገር ነው። ከኢትዮጵያ አልፋ እንግዲህ በዓለም ላይ የሷ በሙዚቃው ኢንዱስትሪ ላይ እንግዲህ ከፍተኛ ስራ በመስራት
እውቅናዋን የራሷን ማድረስታለች፣ ሀገራችንን ፕሮሞት አድርጋለች። ይሄ እንደቀላ የታየም ትልቅ ስራ ነውና እኔ በበኩሌ ልትደነቅ፣ ልትከበር፣ ልናበረታታት የሚገባ ጉዳይ ነው። እኔ እንደቀላ ሊታይ አይገባም። ለቬሪዬ እንኳን ደስ አለሽ ማለት ፈልጋለሁ። እናንተም እየገባችሁ ኮሜንት ሴክሽን ላይ እንኳን ደስ አለሽ በሉልኝ። እሺ ያው በእኔ ስም ማለት ነው። ለማንኛውም ይሄ ነገር እንግዲህ የሰሞኑ መነጋገሪያ ነበረ። በተጨማሪም ደግሞ ሌላኛው እዚህ ሙዚቃ ላይ እንዳለን አስጌ ዴንዳችሁ እንግዲህ ሁላችንም ግራ አጋብቶናል። ከዘፋኝነት ወደ እግር ኳስ ተገልብጧል። ምንድን ነው የተፈጠረው? እስቲ ለጋብዛችሁና ሀሳባችን እንሰጥበታለን። ገብቼ መተኛት አረ ቪዲዮ አድርገኝ ነው ይገባል እያልኩት ነበር። ገብቼ መተኛት እየቻልኩና አዝሮኝ ቀጥል አውቃስ እናውጣ ማለት ቦስ በና ሶስተኛ አስኪ ነገርኳል ለላም ያከናው ተኛ አዝበናት ብቻ ከበለክ ተኛ ነው ይገባል አላቸው ማለት አንተም እንደዛ እኔ ሁለላም ቢሆን አንተ ይሆናል አካል ደግሞ ይሆናል። እንግዲህ ብዙ ጊዜ በተደጋጋሚ በተለያዩ ኮንቶች እየመጣ ብዙዎቻችን አወዛጋቢ ነው ልበለው አስጌ እንደውም ከዚህ በፊትም እንግዲህ ስለ ሴቶችም ተናግሮ ብዙዎች ትችት ሲያቀርቡበት ነበር። አሁን ላይ ደግሞ በእግር ኳሱ ላይ እንግዲህ መጣውን ማወዛገቡን ቀጥሏል። እንዳያችሁት በቪዲዮ ላይ እንግዲህ የአርሰናል ደጋፊ ነው እንግዲህ በእግር ኳሱ ላይ ያው ስለ እግር ኳስ ማጣቁ ካላችሁ እዚህ ጋር እለፋት ልላችሁ ነው እንግዲህ። ለማንኛውም ግን የአርሰናል ደጋፊ ነው። አርሰናል አቻ ወጥቶም ተሸነፉ ብቻ ግን አይደለም። ለማንኛውም እያለቀሰ ነው የሚገኘው። ለእግር ኳስ ያለቀሰ ብቸኛ ኢትዮጵያዊ ደጋፊ ልበለው ያው ከታዋቂዎቹ ቦስ ይሻላል እንግዲህ አይዞህ ብያለሁ። ለማንኛውም ምን ትሉታላችሁ? ሀሳባችሁ ስጡበት። በተጨማሪም ደግሞ እንግዲህ የሰሞኑ ሌላኛው ብዙዎቻችን ያናደደ ማለት ይችላሉ። ምክንያቱም በዚህ ጉዳይ ላይ ኦልሬዲ ዳይሬክት ስለ ወንዶች የተናገረችው ልጅት ግን ነገር ግን ሴቶችም ይመለከታቸዋል። ምክንያቱም ጤነኛ ሰው እንደዚህ አይነት ሀሳብ በጭንቅላቱ አይኖር ብዬ ስለማስብ ነው። እስቲ ቪዲዮ ላይ ጋብዛችሁና ሀሳባችን እንሰጥበታለን። የመጀመሪያው አንድ ወንድ መቶ በዚህ መልኩ አንቺን ኤክስፕረስ ለማድረግ ቢሞክር እርግጠኛ ነኝ በጣም ትቆጫለሽ። አንቺ ላይ እንዲደረግ የማትፈልጊውን ነገር ሰዎች ላይ ማድረግ ነው አንድ። ሁለተኛ ነገርየውን ጀነራላይዝ ማድረግ ነው። ሶስተኛ ለምንድነው መስራት የፈለኩት መልሶ ይህ ነገር አታክ የሚያደርገው ሴቶችንም ጭምር ስለሆነና ብዙ ጊዜ ሴቶች ይህ ነገር ሲያደርጉት ስለማይ ነው። ሐሳቡ በጣም ሰፊ ሐሳብ ነው። እንዲህ ባጭር ቪዲዮ የሚያልቅ ነገር አይደለም። ግን አትሊስት ሂንት ልስጣችሁ ሰው እናንተ በደንብ ተመራመሩበት። ያነሳችሁ ሐሳብ ምንድነው? ውሻ ጠራች። ወንድ ልጅ ውሻ ነው አለችና ውሻ ጠራች። ከዛ ለውሻው አሻሸችው፣ ፍቅር ሰጠችው ነው ቁጭ በላለችው፣ ቁጭ አለ። እሺ የመጀመሪያው እዚህ ጋር ችግር የሚፈጠረው ውሻንና ሰዎችን ማመሳሰል ነው። ውሻም የራሱ ስሪት አለው፣ ሰዎችም የራሳቸው ስሪት አላቸው፣ ወይም ወንድም የራሱ ስሪት አለው ማለት ነው። ስለዚህ ወንድንና ውሻ ልናነጻጽር ወይም ደግሞ ልናመሳስላቸው እንችላለን ወይ? ኮምፕሊትሊ አንችልም። ለምሳሌ የሆነ ቲዮሪ አለ። ያ ቲዮሪ ምንድነው? ውሻ ስጋ ይቀርብለታል። ውሻው ግን ስጋውን የሚበላው ደውል ሲደወል ብቻ ነው። ያ ማለት ስጋው ስለመጣ ብቻ ውሻው ስጋውን አይበላም። ደውል መደወል አለበት። ደውል ተደወለ ማለት ብላ ማለት ነው በውሻው ቋንቋ። ውሻን እንደፈለግሽ ትሬን ልታረጊው ትችያለሽ። ሰዎችን ግን ወይም ወንድ ልጅን ግን የራሱ ቶት አለው፣ የራሱ ፊሊንግ አለው፣ የራሱ ባውንደሪ አለው፣ የራሱ ምርጫ አለው። ለተወሰነ ጊዜ ልታደርጊው ትቺ ይሆናል። ነገር ግን እስከ መጨረሻው ኮንትሮል አድርገሽ ለምትፈልጊው አላማ ልታዊው አትችይም። አሁን እያደረግሽ ያለሽው አንቺ ለምትፈልጊው አላማ ወንድ ልጅን መጠቀም ወደሚለው ማኒፑሌሽን ሁሉ ሊያድግ ይችላል ማለት ነው። በዚህ መልኩ ወንዶቹ በዚህ መልኩ አንቺን ትሬት የሚያደርግሽ ከሆነ ችግሩ ያለው ወንዶቹ ጋር አይደለም፣ ችግሩ ያለው አንቺ ጋር ነው። ምናልባትም እነዛ ወንዶች ላንቺ ያንን እያደረጉ ያሉት ባንቺ ጥፋትም ሊሆን ይችላል። ምን ማለት መሰልሽ? አንድ ህፃን አለ። ያ ህፃን ምግብ የሚበላው ቤት ሲያጸዳ ብቻ ቢሆን ልጁ ቤት የሚያጸዳው ቤት ማጽዳት ትክክል ስለሆነ ቤተሰብ ማገዝ ስላለበት ጽዳት በራሱ ስለሚያስፈልገን ሳይሆን ምግብ መብላት ስላለበት ነው ያንን የሚያደርገው። ልክ እንደዛ አንቺ የሆነ ነገር ከወንድ ልጅ ፈልገሽ የሆነ ነገር የምትሰጪው ከሆነ ኤግዛምፕል እንደው እንውረድና አንቺ መኪና ፈልገሽ
በመኪናው ፋንታ ዳቦ ምሰጪ ከሆነ አንቺ መኪና የተገዛልሽ ዳቦ ስለሰጠሽ እንጂ ጭንሽን ስለከፈትሽ እንጂ አንቺ ስለሚገባሽ አንቺን ፕሮቫይድ ማድረግ ስላለበት ላንቺ ፍቅር ማሳየት፣ ጊፍት መስጠት፣ ትሪት ማድረግ፣ ደግነትን ማሳየት ስላለበት አይደለም። ስለዚህ የሪዋርድ ውጤቱ የሚሆነው ጉርሻ እየሰጠነው የምንቀበል ከሆነ ጉርሻ የማንሰጥበት ጊዜያቶች ይፈጠራሉ። ያኔ የምንፈልገውን ነገር አናገኝም። ቅድም ለልጁ እንዳልኩሽ ልጁ ህፃኑ ምግብ የሚበላው ቤት ካጸዳ ብቻ ከሆነ ምግብ የተከለከለ ቀን ቤት አጸዳ። ስለዚህ አታክ የሚያደርገው ኢቭን መልሶ ማንን ነው? ሴቷን ነው። ይህን ነገር የምትሰሩ ሴቶች ካላችሁ አሁኑኑ አቁሚ። you deserve የተሻለ ነገር፣ የተሻለ ፍቅር፣ የተሻለ ክብር፣ የተሻለ ማንነት አንቺ ይገባሻል። ስለሰጠሽ አይደለም ሰዎች ላንቺ መስጠት ያለባቸው ስለሚገባሽና ነገርየው ትክክል ስለሆነ ብቻ ነው መቀበል ያለብሽ። ማኒፑሌት አድርገሽ የተጠቀምሽባቸው ወንዶች ሊኖሩ ይችላሉ። ማኒፑሌት ማታረጋቸው ለራሳቸው ክብር ያላቸው ወንዶችም አሉ። ስለዚህ ጀነራላይዝ ልታረጊው አትችይም ማለት ነው። ወለ ለመናገር እንደሰማችሁት ነው። ወንድ ልጅ ውሻ ነው ብላ ተናግራ እንግዲህ ሐሳብ የተሰጣት ነው እሷ። ለማንኛውም ግን እኔ የሷ መናገሩ አይደለም የማይገባኝ። ብዙዎችም ይሄን ነገርን ስናስቡ በዚህ ጉዳይ የሚስማማ የለም ብዬ አስባለሁ። ነገር ግን ወለ ለመናገር ውሻ የሚያስብል ባህሪ ያላቸው ወንዶችም መኖራቸውን መርሳት የለብንም። ያው ሁሉም ሙሉ አይደለምና መልካም ሲኖር መጥፎም እንደሚኖር ሁሉ እንደዚህ አይነት መጥፎ ሰዎች አሉ። ግን እነሱ ተመርጠው ነው ማለትም እገሌ እንዲህ ነው ብለን ነው። ምክንያቱም እሷ አሁን ኦልሬዲ እሷ ላይ ጥቃት የደረሰባትን ሰው ዳይሬክት መሳደብ ስላልቻለች ምን አደረገች? ፐብሊክ አድርጋ ሁላችንም አንድ ላይ እንዲህ ናቸው ብላ ተሳደበች። ለማንኛውም እጅግ በጣም ያሳዝናል። እህታችን ለተናገረችው ንግግር ግን እንደዚህ አይነት ባህሪ ያላቸውም ሰዎች አሉና ይሄንን ቪዲዮ ልጋብዛችሁ በቅድሚያ እና ይሄን ሰውዬ ምን ትሉታላችሁ? ማለትም እቺ ልጅ ከተናገረችው ወንድ ጋር ይመሳሰላልና እስቲ ምን አድርጎ ነው የወንድ እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ዶሮ ወጥ አልሰራሽልኝም በማለት የገዛ ባለቤቱን በጥይት 3 ጊዜ ተኩሶ የገደለው የ75 ዓመቱ አዛውንት በእስራት ተቀጦ። በሰሜን ሸዋ ዞን ለፍታ ከተማ ነዋሪ የሆኑት አቶ ቦጋለ የልጆች አባትን የ75 ዓመት አዛውንት ናቸው። ታዲያ አንድ ቀን ዶሮ ይገዙና ወደ ቤታቸው ይገባል። ለባለቤታቸውም ዶሮ አምረውኛል፣ ዶሮውን ሰሪልኝ ብለው ይናገራሉ። ባለቤታቸውም እንግዲህ ዶሮ እኮ እንዲሁ በቀላሉ አይሰራም፣ ብዙ ግብአቶች ያስፈልጋል ይላሉ። በዚህ ማል ጭቅጭቅ ይነሳል። ጎረቤትም እንግዲህ ይመጣና ያገላግላል። በዚህም የተበሳጩት አቶ ቦጋለ መካሮፍ ሽጉጣቸውን ይዙና ወደ ውጭ ሄደው መጠጥ ጠጥተው ወደ ቤት ይመለሱና ሲመለሱ የገዙት ዶሮ አልታረደም ነበር። ባለቤታቸውም ላም እያለበች ነበረ። አቶ ቦጋለም እንግዲህ ሽጉጣቸውን አውጥተው ባለቤታቸው ላይ 3 ጊዜ በመተኮስ የባለቤታቸው ሕይወት እንዲያልፍ ያደርጋሉ። በዚህም እንግዲህ በቁጥጥር ስር ይውሉና ፍርድ ቤትም ቀርበው እንግዲህ 19 ዓመት እስር እንዲቀጡ ተወስኖባቸዋል። እንዳያችሁት ነው። እውነትም ቅድም ልጅ የተናገረችው አለ ወንዶች እውነት ለመናገር ውሾች ናቸው ብላ ተናግራለች። የሷ ንግግርን ስንመለከተው የትኞቹ ካለን እንደነዚህ አይነት ሚስቱን እንግዲህ ዶሮ ወጥ አልሰራሽልኝም ብሎ በመሳሪያ ከገደላት ኦልሬዲ ከባድ ነው። እንደዚህ አይነት ወንዶችን አሁን መናገር እንችላለን። እንደዚህ አይነት ወንዶችን አሁን እነዚህ ነጥለን እንደዚህ አይነት ሰዎች ብለን ብንናገር የበለጠ የሚያስኬድ ይመስልናል። ይሄ ለእህቴ የሰጧት መልእክት ነው። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ለዚህ ሰውዬ በደንብ አድርጋችሁ መልስ እንደምትሰጡት ተስፋ አድርጋለሁ። ሀሳባችሁን ስጡበት። በተጨማሪም ደግሞ ሰይፉ ላይ እንግዲህ የቀረቡትን ግራ ትንሽ ወስገብ አድርጎናል ብዙዎቻችን። እኔም ግራ ግብት ነው ያለው። ለማንኛውም አንድ ቪዲዮ አለ፣ እስቲ ልጋብዛችሁና ሀሳባችን እንሰጥበታለን። በሰይፉ ፋንታውን ሾው ላይ የጋሽ ታምራት አበበንና የኢሳያስ ታምራትን ኢንተርቪው አዳመጥኩት። በተለይ የጋሽ ታምራትን ኢንተርቪው ደጋግሜ ነው ያዳመጥኩትና ምን እንደተሰማኝ ታውቃላችሁ? ሀገራቸው ላይ ያላቸው ትዝታዎች፣ መልካም ትዝታዎች፣ እነዚህ መልካም ትዝታዎች ሀገራቸውን እንዲወዷት ምክንያት ሆኗል። በተለይ እነዚህ አርት ላይ ያሉ ሰዎች፣ በተለይ እነዚህ ቲያትር ቤት አካባቢ ጸሐፊዎች፣ ሙዚቃ ደራሲዎች፣ ዘፋኞች ያላቸው ትዝታ መልካም ትዝታዎች ሀገራቸውን እንዲወዱ አድርጓል። ፖለቲከኞች እንኳን ተዋቸው፣ እዛው በነበሩበት ይኑሩ። የማያረጁ ፖለቲከኞቻችን ማለት እስቲ እኔና የኔ ትውልዶች ሜቢ የጋሽ ታምራት እድሜ ላይ ስንደርስ ምንድነው ትዝታዎቻችን? ዩኒቨርሲቲ ላይ አቤት የተደባደብ ነው መደባደብ፣ አንዱ ብሔር ከአንዱ ብሔር ጋር አቤት ሀገራችንን የሰረቅናት አሰራረቅ፣ ያፈነቃቀል ነው አፈናቃቀል፣ የግድል ነው አገዳደል፣
ከዚህ በላይ ትዝታ አለን እንዴ? ይሄ ነው ትዝታዎቻችን። ብዙዎቻችን ነው ዩኒቨርሲቲ ላይ ምን ያህል ሰው እስቲ የፍቅር ትዝታ አለው? በተለይ ከተቃራኒ ጾታ ጋር ያለ የፍቅር ትዝታዎች በነዛ አጋጣሚዎች የተከሰቱ የማይረሱ ነገር ዩኒቨርሲቲ ላይ ያለው ሰው በጣም ጥቂት ሰው ነው። በብዛት ግን የጋራ ትዝታዎቻችን መደባደብ ነው። መደባደብ፣ መሰረተ ልማቶችን ማፍረስ፣ መስታወቶችን መሰባበር፣ እርስ በርስ መገዳደል፣ ይሄ ነበር ታሪካችን። ይሄ ነው ትዝታ የሚኖር። ለዚህ ነው ሀገራችንን መልካም ትዝታ ስላሌለን እንዳንወዳት የሆነው። ሁልጊዜ እንደ ጠላት ሁልጊዜ መበዝበዝ ይሄ ነው እንትናችንና እንደ ሰይፉ ፋንታሁን ያለ ሾው ደግሞ አሁን የሶሻል ሚዲያው ሜንስትሪም ሚዲያውን በልጦታል። ቲያትር እንዳይኖር አድርገዋል። ዘፈኖች እንዳይኖሩ አድርገዋል። ፊልሞች፣ መጽሐፎች ጭምር እንዳናነብ ምክንያት ሆኗል። ዋናው ነገር ሶሻል ሚዲያው እነዛ ሚዲያዎች በጥራትም በይዘትም በተደራሽነትም ስለበለጠን፣ ስፔሻሊ ግን የሰይፉ ፋንታሁን ሾን አልበለጠው። ትላንትና ጋሽ ታምራት ኢንተርቪው እያደረጉ እንደዚህ ቁጭዬ ቲክቶክ አላይ ቢኮዝ ስለበለጠው ነው። እንደዚህ አይነት ጥራት ደረጃቸውን የጠበቁ ሰዎች፣ ትዝታ ያላቸው ሰዎችን ማቅረብ ያስፈልጋል። በተለይ የመንግስት ሚዲያዎች አኛው የሆኑ ሰዎች፣ ፖለቲከኞች አኛው የሆኑ የማያረጁ በቃኝ የማያሉ ትምህርት ከነሱ ምንም አይነት ትምህርት የማታገኝባቸው እድሜያቸውን ዝም ብለው በመነታረክ የጨረሱ ያመጡና ሲነተርኩን ድርግም ታደርገውና ወደ ሚዲያው ትሄዳለህ። ጋሽ ታምራት እናመሰግናለን በዚህ አጋጣሚ እና ተመኝቻለሁ እንደርሶ ለመሆን። ይሄንን ካልኩ በኋላ ወደ ራሴ ኮንተንት ስመጣ አቶ ታምራት አበበና ኢሳያስ ታምራት ከሰይፉ ጋር ያገናኘው ጉዳይ የጥላሁን ገሰሰን ዘፈን ኢሳያስ ታምራት በመዝፈኑ ምክንያት ነው። ለምን ፍቃድ ሳታገኝ ዘፈንክ ሲባል ደግሞ ከደራሲውና ከዜማ ደራሲውና ከግጥም ደራሲው ፍቃድ አግኝቻለሁ የሚል ነው። ይሄ በአእምሯዊ ንብረትና የቅጂና ተዛማጅ መብቶች መሰረት ይሄ ትክክል አካሄድ አይደለም። በእርግጥ ጋሽ ታምራት የአእምሯዊ ንብረታቸውን ሸጠውታል ማለት ባለቤትነቱን ሸጠውታል ሳይሆን የኢኮኖሚ ተጠቃሚነቱን ሸጠውታል ለሆነ ጊዜ ያህል እንጂ ጥላሁን ገሰሰ በዛ እንትን ላይ የባለቤትነት መብት የለውም ማለት አይደለም። እና ኢሳያስ ሆይ ካሁን ወዲህ ዘፈናችሁ አትዝፈን ማለት አይደለም፣ ግን ፕሮሲጀሩን ጠብቀ እነዛን ሰዎች አክብረ ፕሮሲጀሩን ጠብቀ ብትዘፍናቸው እንደዚህ አይነት ጥሩ ዘፈኖችን መስፈን ይቻላልና በብዛት ግን የራስህን ስራ ብትሰራ በዚህ አጋጣሚ እንትን ልንልህ እንፈልጋለን። በጥላሁን ገሰሰ በኩል የባለቤትነት መብት ያነሳችሁ ሰዎች ግን ከታምራት አበበ አንጻር እንደው ችክ የሚባልበትና ቂም የሚያዝበት አይደለምና አፉ ብንባባል ቆንጆ ነው ባይ ነኝ። እሺ እንደሰማችሁት ነው በሰይፉ ላይ የቀረቡት እንግዲህ አንጋፋ አዛውንት ናቸው። በሙዚቃ ኢንዱስትሪ ላይ በጣም በርካታ ስራዎችን የሰሩ ትልቅ ደረጃ ላይ ያሉ ሰዎች ናቸው። እንግዲህ ከጥላሁን ገሰሰ ሙዚቃዎች ባለቤትነት ጋር ተያይዞ ትንሽ ሽኩቻ ተፈጥሮ ነበር፣ አለመግባባት። ለማንኛውም እሱ ነገር ነው ያው ህጉ በሚፈቅደው መንገድ መልኩ ሄደው እንግዲህ ነገሩ እንደሚያስተካክሉት እኔ ከዚህ ጋር ተስፋ አድርጋለሁ። ለማንኛውም ወንድማችን በሰጠን ሀሳብ ላይስ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ ብዬ ለእናንተ አሳልፌ እሰጣችኋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰዎች ቪዲዮ ላይክ እንዳረጋችሁ እንዲሁም ደግሞ ቻናሉን ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ እንዳረጋችሁ ተስፋ አድርጋለሁ። በተጨማሪም ደግሞ እኔ እዚህ ሀሳቤን የሰጠሁባችሁ ጉዳዮች ላይ እንዲሁም በተጨማሪ በቻናሌ ላይ ማድረግ ያለብኝ ማስተካከል ያለብኝ እንዲሁም ደግሞ ከማስተካከልም አልፎ ቢደረግና ቢስተካከል ብላችሁ ያሰባችሁት የእናንተን የራሳችሁን አቋም እንግዲህ ኮሜንት ሴክሽን ላይ አሉ ብላችሁ እንግዲህ እንድታጋሩኝ በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። በቸር ያገናኘኝ። እወዳችኋለሁ።